እንዴት አላችሁ ዩናይትዳውያን? ትላንትና ምሽት እንግዲህ ሞሮኮ በፈረንሳይ መሸነፏን ተከትሎ ያው የክለባችን ተጫዋች ሆነው ኑሰይር ማዝራዊ አሁን ወደ ክለቡ የሚያመራ ሌላኛው ተጫዋች ይሆናል። ቃሪዎቹ እንደዚሁም ወደ ክለባቸው የሚያመሩ ተጫዋቾችም የሚለይ ነው የሚሆነው። ለማንኛውም የሞሮኮን መሸነፍ እንዴት አያችሁት? በትላንትና ዕለት በጣም ብዙ ሲዘዋወሩ የነበሩ ጉዳዮች ነበሩ። ከዚሁ ጋር በተያዘ የሞሮኮ የትምህርት ሚኒስትሩ ከአፍሪካ ጋር በተያዘ ማለት ነው እኛ ወክለን ሄድነው ሞሮኮን እንጂ አፍሪካን አይደለም ብለዋል ተብሎ በጣም ብዙ መረጃዎች ሲሰራጩ ነበር። በኋላ ላይ ታዲያ ግን ማስተባበያ ተሰጥቶበታል። ምንም አይነት ኤቪደንስ፣ ምንም አይነት ማስረጃ የድምጽም ሆነ የጽሁፍ የለም እና እኛ እንዲያላልንም በአፍሪካ አይነት እንደሚኮሩ አይነት መግለጫዎች ሰጥተዋል። ከዛ በኋላ ግን በርካታ አፍሪካውያኖች ሞሮኮኖች ድሮ እንደዛ አይነት ነገሮችን ሲያራሙዱ ተመልክተናል። የአዲስ ነገር አይደለም። እንደውም አፍሪካን የሚመስሉት የፈረንሳይ ተጫዋቾች ናቸው። አብዛኛው ዘርግንዳቸው ከአፍሪካ ነው። የሞሮኮ ግን አይታችሁ ከሆነ አብዛኞቹ ቤተሰቦቻቸው ሞሮካዊ እንጂ የተወለዱት በትልልቅ የአውሮፓ ከተሞች ነው እና የሞሮኮ የእግር ኳስ ሲስተም እንግዲህ እነሱን አጥምዶ አሳምኖ ለሞሮኮ እንዲጫወቱ የማድረጉ ረገድ ድርሻው ጉልህ ነበረ። ሆኖም ግን በወረደ አቋም የተጫወተችው ሞሮኮ በትላንትናው ዕለት እንግዲህ ያው ተሰናባች ሆናለች ማለት ነው በፈረንሳይ። ስለዚህ ይህን ተከትሎ እንግዲህ የማንቸስተር ዩናይትድ ተጫዋች የሆነው ኑሰይር ማዝራዊ አሁን ወደ ክለቡ የሚያመራ ይሆናል ማለት ነው። ከዚህ ጋር በተያዘ በትላንትናው ዕለት የማንቸስተር ዩናይትድ ተጫዋቾች በካሪንግተን ደርሰዋል። ካሪንግተን የመጀመሪያ ልምምዳቸውን አድርገዋል። በርካታ ተጫዋቾች ክለቡን ተቀላቅለዋል። በአዲስ መንፈስ፣ በአዲስ ስሜት ክለባችንን እንግዲህ ከፍታ ላይ ለመስቀል ያው የመጀመሪያ ፕሬሲዝናቸውን ያደርጋሉ ማለት ነው። አሰልጣኝ ማይክል ካሪክም አዲስ ከመጣለት ተጫዋች ጋራ ልምምዱን ያደርጋል። የማንቸስተር ዩናይትድ የዝውውር ስትራቴጂን ምን ያሳየናል የሚለውን እንመልከት። በተለይ በሁለት እስካሁን ድረስ ክሊር ያልሆኑ ጉዳዮች አሉ። ሳንቶስን በሚመለከት ልጁን እኮ ገና ያላየ ነው። እንደዚሁም ደግሞ ለማን ነው ሳንቶስ ሲጫወትም አልሰማንም ብላችሁ ነበር ትላንትና። ሳንቶስ ማን ነው በሚለው ዙሪያ በሰራሁት ቪዲዮ ታዲያ ሳንቶስ በሚል ጉዳይ ማንቸስተር ዩናይትድ እንዴት ሊያስፈርመው ቻለ? የማንቸስተር ዩናይትድ የዝውውር ስትራቴጂ ምን ያሳየናል? አንድሬ ሳንቶስን ለማስፈረም የተደረገው ስምምነትና የማቲያስ ፈርናንዴዝን ሁኔታ እንመልከት እስቲ። ማንቸስተር ዩናይትድ ብራዚላዊን የአማካይ ክፍል ተጫዋች አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሷል። ይህ ዝውውር በኦልትራፎርድ እየተተገበረ ላለው አዲስ የዝውውር አካሄድ ግልጽ ማረጋገጫ ነው። በፕሪሚየር ሊጉ ከ14 ሙሉ ጨዋታዎች ጋር እኩል በሆነ ሰዓት እና 66 ጨዋታዎች መካከል ያለው ልዩነት ምንድን ነው? እንደ ማንቸስተር ዩናይትድ ስሌት ከሆነ ልዩነቱ ወደ 35 ሚሊዮን ፓውንድ ገደማ ነው። ዩናይትድ የ5948 ደቂቃዎች የፕሪሚየር ሊግ ልምድ ያለውን የ21 ዓመቱን ማቲያስ ፈርናንዴዝን ከዌስትሃም በ85 ሚሊዮን ፓውንድ ለማስፈረም የቀረበለትን እድል ውድቅ ያደረገበትና በአንጻሩ ደግሞ በፕሪሚየር ሊጉ የ1262 ደቂቃዎች ልምድ ብቻ ያለውን የ22 ዓመቱን አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓውንድ ለመግዛት የወሰነበትን ምክንያት በቀላሉ ለማስረዳት እንግዲህ ማነጻጸሪያው ጥሩ ይመስለኛል። በእርግጥ ከዚህ በስተጀርባ ሌሎች በርካታ ምክንያቶች አሉ። ዩናይትድ ፈርናንዴዝ ከቶተንሃም የቀረበለትን የሳምንት ደሞዙ ማለት ነው 250,000 ፓውንድ የደሞዝ ጥያቄ ለማቅረብ ፈቃደኛ አልነበረም። በተጨማሪም ሳንቶስ በፈረንሳይ ሊግ አንድ ጥሩ ልምድ አለው። ሆኖም ፈርናንዴዝ በዩናይትድ የአማካይ ክፍል ከፍተኛ የዝውውር ኢላማ ሆኖ ቢቆይም ብራዚላዊ ሳንቶስ ከፖርቹጋላዊው ፈርናንዴዝ ያነሰ ከፍተኛ የጨዋታ ልምድ እንዳለው ምንም ጥርጥር የለውም። ነገር ግን እኛ የዚህን ዝውውር ጠቃሚነት በፕሪሚየር ሊግ ልምድና በአይናችን ባየነው ላይ ብቻ ተመስርተን ልንገመግመው አንችልም። ዩናይትድ ግን ከተጫዋቾች ጀርባ ያሉ ጥልቅ የመረጃ ትንተናዎችን ይመለከታል። ስለዚህ ሳንቶስ እንደ ፈርናንዴዝ ሰፊ ተጋላጭነት ባይኖረውም በኦልትራፎርድ የሚገኙት የዝውውር ኃላፊዎች ውጤታማ ዝውውር መፈጸማቸውን ሙሉ በሙሉ አምነዋል። ዩናይትድ ባለፉት 18 ወራት ውስጥ በተጫዋቾች ምልመላ ላይ ለመረጃ ከፍተኛ ትኩረት የሰጠ ሲሆን ይህም ባለፈው ክረምት ውጤታማ አድርጎታል። ይህ ዝውውር ውስን ልምድ ባለው ተጫዋች ላይ የተደረገ ሌላ ቁማር ነው። ነገር ግን ተጫዋቹ በክለቡ የስካውቲንግ ክፍል የእይታና የቁጥር መረጃ ፈተናዎችን በብቃት ያለፈ ነው ተብሏል። ለዚህ የሳንቶስ ዝውውር የተሰጠው ምላሽ አስገራሚ ነው። በርካታ የቼልሲ ደጋፊዎች በግልጽ የሚያደንቁትን ተጫዋች በማጣታቸው የተከፉ ቢሆንም ባለፈው የውድድር ዘመን ከዩናይትድ በ19 ነጥብ ዝቅ ብሎ ባጠናቀቀው የቼልሲ ቡድን ውስጥ እንኳን መሰለፍ ያልቻለ ተጫዋች መሆኑ ደግሞ የዩናይትድ ደጋፊዎችን ደስታውን ለማክበር ወደ ኦልትራፎርድ እንዲተሙ አላደረጋቸውም። ነገር ግን የአማካይ ክፍሉ የቼልሲ ጠንካራ ጎን መሆኑን ማስታወስ ተገቢ ነው።
ሞይዝ ካይሴዶ እና ኤንዞ ፈርናንዴዝ ምርጥ ጥምረት ያላቸው በመሆኑ ያንን ሰብሮ መግባት ቀላል አይደለም። እንዲሁም አሁን ባለው የእግር ኳስ ዘመን የላቁ የመረጃ ትንተናዎች ክለቦች አሁን ባሉበት አሰሪዎቻቸው ዝቅተኛ ግምት የተሰጣቸው ነገር ግን ሌላ ቦታ ላይ ትልቅ ሚና ሊጫወቱ የሚችሉ ተጫዋቾችን ለመለየት ይረዳል። ዩናይትድ በሳንቶስ ላይ የተጫወተ ያለው ቁማር ይህንን ይመስላል። በተለይም ዩናይትድ በቻምፒየንስ ሊግ በሚሳተፍበት እና ቼልሲ በምንም የአውሮፓ ውድድር በሌለበት በዚህ ውድድር ዘመን ሳንቶስ በኦልትራፎርድ ሰፊ የጨዋታ እድል ያገኛል ተብሎ ይጠበቃል። በንድፈ ሀሳብ ደረጃ ብዙ በተጫወተ ቁጥር ይበልጥ እያደገ ይሄዳል። ሆኖም ሳንቶስ ከቼልሲ ወደ ማንቸስተር ዩናይትድ ሲሸጋገር ከፍተኛ ጫና ይኖርበታል። እርሱም ባለፉት 13 ዓመታት ውስጥ ይህንን ጉዞ ካደረጉት እንደ ሁያን ማታ፣ ኒማንያ ማቲች እና ሜሰን ማውንት በመቀጠል አራተኛው አማካይ ሲሆን የእነዚህ ተጫዋቾች የዩናይትድ ቆይታ ውጤትም የተደበላለቀ ነበር ማለት ይቻላል። ሳንቶስ ለብራዚል ብሔራዊ ቡድን 6 ጨዋታዎችን ያደረገ ቢሆንም እንደ አዲሱ የኦልትራፎርድ የቡድን አጋሩ ኤደርሰን ሁሉ ለዚህኛው ዓለም ዋንጫ መጀመሪያ በተዋቀረው የ6 ተጫዋቾች ስብስብ ውስጥ አልተካተተም ነበር። ሁለቱም ተጫዋቾች ከሌላ ተስፋ አስቆራጭ ውድድር ዘመን በኋላ ወደ ብሔራዊ ቡድኑ ስብስብ መልሰው ለመግባት እንደሚችሉ ይሰማቸዋል። በተጨማሪም ሁለቱም ተጫዋቾች ዩናይትድ ከሀገራቸው ልጅ ካዚሚሮ ዘመን በኋላ ወደ አዲስ ምዕራፍ እንዲሸጋገር የመርዳት ኃላፊነት አለባቸው። በዚህ ሰዓት ሌላ አንድ ተጨማሪ የአማካይ ክፍል ተጫዋች የመፈረም እድሉ ሰፊ ቢሆንም አሁን ባለው ሁኔታ ግን ሳንቶስ እና ኤደርሰን በካሪክ ቡድን ውስጥ ቦታ ለማግኘት ከኮቢ ማይኑ ጋር ይወዳደራሉ፣ ይፎካከራሉ። ለሳንቶስ የዝውውር ቼልሲ ያጣውን ነገር ለማሳየት ትልቅ እድል አለው። ዩናይትድ የተጫዋቹን ስም በሚስጥር ጠብቆ ዝውውሩን በፍጥነት አጠናቋል። ሌሎች ተጫዋቾችን ለማየት ብዙ እድል ባያገኙም ዩናይትድ ግን ያየውን ወዶታል። ባለፈው ክረምት የተደረገው ስኬታማ ዝውውሮች ዩናይትድ በገበያው ላይ ጥቂት እምነት እንዲያገኝ አድርገውታል። ምንም እንኳን ሳንቶስ በአሁኑ ጊዜ የደጋፊዎችን ስሜት በእጅጉ ባያንቀሳቅስም እንደ ሴኒ ላመንስ፣ ብራያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሼሽኮ አይነት ተጽዕኖ ማሳደር ከቻለ ግን የአመለካከት በፍጥነት ይቀየራል። ሌላኛው ትላንትና የተሰማው ማንቸስተር ዩናይትድ ካርል ዳርሎን በነፃ ዝውውር ያው ለማስፈረም መቃረቡን ኦልሞስት ሂር ዊ ጎ ተብሏል። ለዚህም ሁለት ምክንያቶች አሉ። ማንቸስተር ዩናይትድ ካርል ዳርሎን በነፃ ዝውውር ለማስፈረም መስማማቱን ትላንት ሰምተናል። በዘንድሮ ዝውውር መስኮት የማንቸስተር ዩናይትድ ቀጣዩ እርምጃ ኮንትራቱ ያጠናቀቀውንና የተጠባባቂ ግብ ጠባቂ የሆነውን ካርልን ለማስፈረም የሚደረገው እንቅስቃሴ ነው። ዘ አትሌቲክስ እንደዘገበው ከሆነ ከዳርሎ ጋር የሚደረገው ስምምነት ተጠናቋል። ግብ ጠባቂው ለዝውውር የቀረበውን አልታይ ባይንደርን ይተካል ተብሎ ነው የሚጠበቀው። ሴኒ ላመንስ የማንቸስተር ዩናይትድ አንደኛ ምርጫ ግብ ጠባቂ ሲሆን ዳርሎ ደግሞ ከ3ኛው ምርጫ ቶም ሄተን ቀድሞ ለቡድኑ ተጨማሪ ጥልቀት ለመስጠት ይፈርማል የተባለው። ይህ ዝውውር ራዴክ ቪቴክ በውሰት ወይም በቋሚነት ክለቡን ለቆ እንዲሄድ እንደሚፈቀድለት ትልቅ ማሳያ ይሆናል። የዚህ ግብ ጠባቂ መምጣት ለማንቸስተር ዩናይትድ ጠቃሚ የሚሆኑባቸው ሁለት ምክንያቶች አሉ። አንደኛው የፋይናንስ ጥቅም ነው። ሁለተኛው ደግሞ የዩፋ ኮታን ማሟላት ነው። ዩናይትድ በተተኪ ግብ ጠባቂ ላይ ምንም አይነት ገንዘብ ማውጣት ሳይጠበቅበት አልታይ ባይንደሪን በመሸጥ የገንዘብ ገቢ ለማግኘት ያስችለዋል። ዳርሎ ከፍተኛ የፕሪሚየር ሊግ ልምድ ያለው በመሆኑ አዲስ አካባቢ የመልመድ ችግር የለበትም። በፈለገው ሰዓትም የመሰለፍ እድል አለው፣ ዝግጁም ነው። ሌላኛው ሁለተኛውና እጅግ በጣም አስፈላጊው ነጥብ ዳርሎ ዩናይትድ ለቻምፒየንስ ሊግ ውድድር የሚያስፈልገውን የዩኤፋ የሀገር ውስጥ ተጫዋቾች ኮታ መስፈርት ይበልጥ እንዲያሟላ ይረዳዋል። ዳርሎ ምንም እንኳን ዌልሳዊ ቢሆንም የእግር ኳስ እድገቱን በኖቲንጋም ፎረስት በመጀመሩ ምክንያት በማህበሩ የሰለጠነ ተጫዋች ተብሎ ይቆጠራል። ዩናይትድ በዚህ ክረምት ይህንን መስፈርት የሚያሟላ ቢያንስ አንድ ተጫዋች ማስፈረሙ የማይቀር የነበረ ሲሆን የዳርሎ መምጣት ይህንን ፍላጎት በሚገባ አሟልታል ማለት ነው። ታዲያ ይህ ተጫዋች የእግር ኳስ ጉዞን ከተመለከትን ከ2010 እስከ 2014 ኖቲንጋም ፎረስት ተጫወተ። ከ2012 ጀምሮ ደግሞ ይሄ 2012 ላይ ኒውፖርት ካውንቲ የተጫወተው 2012-2013 ዋልሳል በውሰት ተጫውቷል። ያው ትልልቅ ስም ያላቸው የሚባሉት ለምሳሌ 2014-2023 ኒውካስትል ዩናይትድ የተጫወተበት ነው። ከ2014 እስከ 2023 ከ2014 እንደዚሁም ደግሞ እስከ 2015 ባለው ደግሞ ኖቲንጋም ፎረስት የተጫወተበት በውሰት ማለት ነው። ኒውካስትል ሆኖ ግን በውሰት ሌላኛው ሃል ሲቲ ተጫውቷል በውሰት። ሊድስ ዩናይትድ ለመጨረሻ ጊዜ 26ን እዛ ነበረ የነበረው ማለት ነው። ስለዚህ ያው ኮታ ለመሟላት ብቻ ጠቃሚ ይሆናል። ሴኒ ላመንስ የመጀመሪያ ግብ ጠባቂ ሆኖ ክለቡን የሚመራ ነው የሚሆነው ማለት ነው። ለማንኛውም ግን በአጠቃላይ ከክለባችን ጋር በተያያዘ የዝውውር ሲስተሙን በብዛት ተጫዋቾች፣ ደጋፊዎች ትንሽ ቅሬታ አላቸው፣ ቅሬታ ማሳደሮባቸዋል ማለት ይቻላል ማለት ነው። ዞሮ ዞሮ ግን ክለባችን ማንቸስተር ዩናይትድ
ለቀጣዩ አመት ውድድር ዘመኑን በሚገባ ጀምሯል ማለት ነው። በዚህም ረገድ በምን ልክ ክለባችን ቀጣይ ተሻሽሎ ይመጣል? አሁንስ ተጨማሪ የሆነ ተጫዋች አማካኝ ያስፈርማሉ ወይ? እስኪ ደግሞ በብዛት ምን መለከት ይሆናል። በነገራችን ላይ አንድሬ ሳንቶስ የሕክምና ምርመራውን አጠናቋል ማለት ነው። ምን ያስመለክተናል የሚለውን ደግሞ በቀጣይ የምናየው ጉዳይ ነው የሚሆነው ማለት ነው። እስኪ እናንተንም ሀሳብ አጋሩኝ። መልካም ጊዜ